አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ ወይ? እኔ ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ጾም እንዴት ይዟችኋል? ከሁለቱም ወገን ረመዳን እያለቀ ነው። ምን ትላላችሁ? እና ለማንኛውም ኢንሻአላህ ሁሉም ነገር ከእናንተ ጋር መልካም ነው ብዬ አስባለሁኝ። ለዛሬ ይዤላችሁ የመጣሁት በኩብዝ ቶርቲላ የሚሰራ በተፈጨ ስጋ ተደርጎ አልሙሂም እዚህ ጋር ባሉ ግብአቶች የሚሰራ ሳንዱች ልበለው። አልሙሂም ያው ሳንዱች ነው የምለው፣ መቼስ ሌላ ምን ይባላል? የሳንዱች አይነት ነው እላችኋለሁና እስከ መጨረሻው አብራችሁ ሆኑ። ወደ አሰራሩ እንሄዳለን ማለት ነው። አልጠቀስኩላችሁም፣ በእርግጥ ሁሉም ይታያሉ ብዬ አስባለሁ። ነገር ግን ያው እዚህ ጋር ያዘጋጀሁት ነጭ ሽንኩርትና ቀይ ሽንኩርት ነው፣ እንደዚህ ፈጭቼ። እዚህ ጋር ደግሞ ቲማቲም ነው። እዚህ ጋር ደግሞ ቅመማ ቅመም ባብሪካ፣ ክርኩም፣ ፍልፍል አስዋድ፣ ሰባ ባህራትና ጨው ነው ያለኝ። እዚህ ጋር ደግሞ ፍልፍል ሀር ወይም ቃሪያ ነው ያለኝ። እዚህ ጋር ደግሞ ባግዶንስ ነው፣ ባግዶንስ ከትፌ ነው እንደዚህ ያዘጋጀሁት። ይሄ ወደ መጨረሻ አካባቢ የሚደረግ ነው። ዘባዴ ነው፣ መትቼው ነው። ዘባዴ፣ ሎሚ እና ትንሽ የነጭ ሽንኩርት ጨው አድርጌ እንደዚህ በዚህ መልኩ መትቼዋለሁ። መጨረሻ ላይ እንዴት እንደማደርገው አሳያችኋለሁ። ይሄ ደግሞ የተፈጨ ስጋ ነው። ይሄ ደግሞ ኩብዝ ቶርቲላ ነው ማለት ነው። እና በእነዚህ ግብአት ነው የምሰራው። እስከ መጨረሻው አብራችሁ ይሁኑ። ሁሉንም ግብአት ወደዚህ እንጨምራለን ማለት ነው፣ ወደ ስጋችን። ቅመማ ቅመማችንን እንጨምራለን። በነገራችሁ ላይ በኦቨን ውስጥ ነው የምሰራው። ከዛ ትንሽ ዘይቱን አደርግበታለሁ። እናንተ ከፈለጋችሁ ሌላ ዘይት መጠቀም ትችላላችሁ፣ ኖርማል ዘይት ወይም ዙብዳ። ከዛ ይህንን አንድ ላይ አቀላቅለዋለሁ ማለት ነው። ሁሉንም ግብአት በዚህ መልኩ ቀላቅየዋለሁ ማለት ነው። አሁን ደግሞ ወደ ኩብዝ ቶርቲላችን እናደርጋለን። ውድ ቤተሰቦቼ በዚህ መልኩ አድርጌ ተቀልለዋለሁ ማለት ነው። ወደ ኦቨን ነው ማስገባው ብያቸዋለሁ። እዚህ ጋር ሲኒ አዘጋጅቻለሁ ባይሬክስ። እዚህ ጋር ደግሞ ለሊጡ አጣብቅበታለሁ። ፍርኖ ዱቄት በውሃ በጥብጬ ነው እና በዚህ መልኩ አድርጌ ተቀልላለሁ ማለት ነው። በዚህ መልኩ ቆርጬዋለሁኝ። ከዛ ወደ ሲኒዬ እደረድራለሁ ማለት ነው እየቆረጥኩ። ውድ ቤተሰቦቼ በዚህ መልኩ ቆራርጬ ጨርሻለሁኝ። ሲኒያ ቀየርኩኝ። ቅድም ክቡ ነበር፣ አሁን ረዥም አደረኩኝ። ምክንያቱም ሲኒያው ተለቀብኝ እላለሁ። ያው በፈለጋችሁ ሲኒያ ማድረግ ትችላላችሁ። እኔ እንግዲህ ወደዚህኛው ቀይሬዋለሁ። እዚህ ጋር ደግሞ ሌላ ተጨማሪ ሶስ አዘጋጃለሁ። ምን አለው? ነጭ ሽንኩርት፣ ቃሪያ እና ትንሽ ቲማቲም፣ ዙብዳ እና ሳልሳ እና ባህራት ጨምሬያለሁኝ። ፓፕሪካ፣ ፍልፍል አስዋድ እና ሰበን ስፓይስ ወይም ሰባ ባህራት። ከዛ ዘይቱን ደግሞ ትንሽ አድርጌ መጥበሻ ላይ አደርገዋለሁ ማለት ነው። ይህንን ደግሞ ወደ ኦቨን አደርገዋለሁ ማለት ነው። ውድ ቤተሰቦቼ ይህንን መጥበሻ ላይ ያደረኩትና እዚህ ውሃ አልጨምርም፣ በራሱ ውሃ እዚህ ጠብሰዋለሁ ማለት ነው። መጨረሻው እንዴት እንደሆነ አብረን እናያለን። ይሄ በዚህ መልኩ የደረሰ ነው። ያኛው ደግሞ ኦቨን ውስጥ አድርጌዋለሁ። አሁን ፈጥነዋለሁ። ውድ ቤተሰቦቼ ይህንን ሶሳችን በዚህ መልኩ ጨርሰናል። በኋላ ኩብዝ ቶርቲላችን ላይ እናደርገዋለን ማለት ነው። እንዴት ልበላችሁ፣ ቀባ ቀባ ነው የምናደርገው እና በዚህ መልኩ አልቆለታል ይሄኛው።
ይመስላል። ውድ ቤተሰቦቼ በዚህ መልኩ አልቀዋል። ይሄ ይመስላል። ቅድም ያዘጋጀሁት የዘባዴ እና የቲማቲም ሶሱ ከላይ አደርጋለሁ ማለት ነው። አያችሁት? ያምራል አይደል? ዘባዴያችን በዚህ መልኩ አድርገናል። አያችሁት? አሁን ደግሞ ቲማቲሙ ከላይ አደርጋለሁ ማለት ነው እና በዚህ መልኩ ጨርሰናል ይባላል። እንዴት አያችሁት? በዚህ መልኩ ጨርሻለሁኝ ውድ ቤተሰቦቼ። እንዴት አያችሁት? ያምራል አይደለም? ሲበላም ይጣፍጣል ብዬ ተስፋ አደርጋለሁ። የኔ ውድ ቤተሰቦች ስለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። ስለምታበረታቱኝ ከጎኔ ስለሆናችሁ አመሰግናለሁኝ። በያላችሁበት አላህ ይጠብቃችሁ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ይህንን ሰርታችሁ ሞክሩትና አስተያየታችሁ ስጡኝ። አንዳንዴ ደግሞ ማስተካከል ያለብኝ ነገር ካለ ምናምን ይህን እንዲህ ብታረጊ ይህን እንዲህ ብታረጊ ማለትም ጥሩ ነው እና ይሄ ይመስላል። ቻው ቻው።